ከፍ ከፍ አንበል إنك لن تخرق الأرض ولن تبلغ الجبال طولا ኩፈሳው ተራራ ጋር በቁመት ለመወዳደር ነው ወይስ መሬትን ስንራመድ ለመብሳት አስበን? የሰው ልጅ ነን፣ እድሜያችን የተወሰነ አላፊዎችም ነን። ዝቅ ካልን አላህ ከፍ አድርጉን እዚህ ምድር እናልፋለን። ዑመር ኢብኑ አብዱል አዚዝ የሰይድና ዑመር የልጅ ልጅ ናቸው። እሳቸው 2 ዓመት ከ6 ወር የሙስሊሙን ዓለም አስተዳደሩ። ዝቅ ብለው አስተዳደሩ። ሲሞቱ ይላሉ ሊሞቱ አካባቢ ፍራሻቸው ላይ ተጋድመው ቤተሰብን ውጡ አሏቸው ይላል። ብቻቸው ነው። ከዛም እንሰማቸው ነበር። አንዲትን የቁርአን አንቀጽ ቀሩ። تلك الدار الآخرة እኛ እኮ የቀጣዩን ሀገር እናደርጋታለን للذين لا يريدون علوا في الأرض ولا فسادا ምድር ላይ በመኮፈስ አምባገነን ላልነበሩት ብክለትን ላላንሰራፋት እናደርጋታለን ብለው ሩሃቸው ወደ አላህ ተሻገረች። ሙእሚን ሲኖር ያለውን አካፍሎ ሰው ጋር ስቆ ሰውን አቅፎ ተናንሶ ከፍታን አግኝቶ ያልፋል። የመጀመሪያው ትምህርታችን እሱ ነው። ሁለተኛው ወአሕስን ከማ አሕሰነ አላሁ ኢለይክ አላህ ለሰጠን ጸጋ በማካፈል ውለታውን መመለስ አለብን። ንብረታችንን መጠበቅ አለብን። አላህ ይላሉ ነብዩ አለይሂ ሰላቱ ወሰላም ለባሮቹ ሀብትን ይሰጣቸዋል። የሚያካፍሉት ከሆነ ሀብቱን እዛ ያቆይላቸዋል። እጃቸውን ከሰበሰበ ወደ ሌላ ስም ይቀይረዋል ይላሉ። ሐዲሱን ሰሒህ። ባሮቹ ዘንድ ያሰራጨውና ሲይዙ ይዝባቸዋል፣ ወደ ሌላ ይቀይረዋል። አካፍሎ ማደር፣ ሰደቃ መስጠት ከዚህ ታሪክ የምንማረው ወሳኝ ነገር። አንድ ነብዩና መሐመድ አለይሂ ሰላቱ ወሰላም መስጂድ ላይ ቁጭ ብለው ያሉ አንድ የቁርአን አንቀጽ ወረደ። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ተሕቡን እናንተ እኮ ጀነትን የመልካም ሥራ ምንዳችሁን አታገኙም ይላል አንቀጹ። ሐታ ቱንፊቁ ሚማ ተሕቡን ከምትወዱት ነገር እስክትሰጡ ድረስ ይላል። ይህን አንቀጽ አቡ ዳህዳ የሚባለው ታላቁ ሰሃባ ሰማ። ወደ ነቢዩ መጣ። የአላህ መልእክተኛ ቁርአኑን ሰማሁት፣ ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም እንዲህ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳ ታውቁት የምወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ። 600 በላይ የቴምር ዛፍ ያዝ፣ የራሱ ምንጭ ያለው ማሳው ውስጥ አገልጋዮች ያሉበት የሚያፈራ። ነቢዩም አለይሂ ሰላቱ ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር። ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ መልእክተኛ እምወደው ንብረቴ ነው ለአላህ ሰጥቻቸዋለሁ አለ። ለአላህ ሰጠ ይሄን ንብረቱ። ለአላህ በጀነት ለውጦ ከቤት ከመስጊድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው። ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ዳህዳህ አላት ሚስቱን። አቤት አለችው። ይሄን ማሳ ለአላህ ሽጠነዋል፣ ቴምር እንዳታነሽ አላት። ማሳው ውስጥ ሲገባ ልጁ ቴምር እየበላ ነው። ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችንን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ የአላህ ባሮች አሉ። ወአሕስን ከማ አሕሰነ አላሁ ኢለይክ ስንነግድ ትርፍ ሲመጣ ከዘካው ውጭ ካለው ራሱ ከትርፉ ይህን ፐርሰንት ለአላህ ብንሰጥ የሙእሚን አቋም። በቅርቡ አንድ ወዳጄ ጋር እያወራን ለሆነ ብር ሰደቃ ብር ተፈለገና ወማከርኩት። ቆይ እስኪ ከዘካዬ ውጭ ከስራዬ ለአላህ ማስቀምጠው ፐርሰንቴጅ አለ ስንት እንደሆነ አይቼ ልንገርህ አለ። አየናም የሰደቃው ስራ ላይ ተሳተፈ። ብሩን ልኮ ምን ሰራው ንግድ ውስጥ ከዘካችን ውጭ ለአላህ ምን ነው ይፈልጋል። ሌላ እኔ አንድ ወዳጅ አለኝ ዘካውን 10% የሚያወጣ ዘካው 2.5% ነው የምናወጣው 2.5 10 የሚያወጣ ነው ያቃ እኛ ውስጡ ነው። የአላህ ደጋግበሮችን ታገኛላችሁ ስፈትሿቸው። ሀብት ጥቅሙ ምንድነው? ራት እኮ 20 ሺህ ብር ራት አንበላ። ትንሽ ካዝከው በኋላ ልታካፍለው ብቻ ለሌላው ልትኖርለት ብቻ